አንዱ ለአንዱ ጉድጓድ ሲቆፍር አንዱ ለአንዱ ነገሮችን ሲያበላሽ ነው የሚያድረው እና አዘግተውብኛል ማለት ነው። ያው እንደምታውቁት እኔ የምኖረው ይችን የምታክል ቤት ላይ ልጆችን ይዤ ነው የምኖረው። ግን ወደፊት ሰርቼ የተሻለ ነገር ላይ ደርሳለሁ። ምናልባት ፍት ብሎኛል፣ በጣም ከብዶኛል። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለውን እግዚአብሔር ይመስገን። ዛሬ እንግዲህ በጣም ከብዶኛል፣ በጣም አዝኛለሁ። ምክንያቱም ያው እንደምታውቁት ዩቲዩብ ነበረኝና ከዚህ በፊት ወደ 17600 ሰብስክራይብ ደርሼ ነበረ እና ሞኔታይዝ ሆኖልኝ ነበረ ማለት ነው። ምንም አይነት የከፈለኝ ክፍያ የለም። ያው ብር ቆጥሮልኝ ነበረ ላው ላይ ግን ብሩን አልወጣም ነበርና አዘግተውብኛል ማለት ነው። ያው እንደምታውቁት እኔ የምኖረው ይችን የምታክል ቤት ላይ ልጆችን ይዤ ነው የምኖረው። ግን ወደፊት ሰርቼ የተሻለ ነገር ላይ ደርሳለሁ። ምናልባት ከዚች ቤት ላይ እወጣለሁ እና ሰፋ ያለ ቤት እከራያለሁ ሰርቼ የሚለው ብዙ አላማ ነበረኝ። ነገር ግን ያው እንደምታውቁት አሁን ትንሽ ጊዜው ከበደለ ነውና ዩቲዩብን አዘግቶታል ማለት ነው። ዩቲዩብን እንደተዘጋ ማናዘጋብኝ የሚለው ገና ሂደት ላይ ስለሆነ በቀጣይ ቪዲዮ የማወጣው ይሆናል። ያው ተዘጋ ሳምንት ሆኖታል። እስከዛ ድረስ ይመለሳል ይከፈትልኛል ብዬ ነበረ በአዲስ ዩቲዩብ መምጣት ያልፈለኩት። ነገር ግን ቻለው ማለት ነው። ምን ብዬ እንደምነግራችሁ አላውቅም። በጣም ነው የከፋኝ፣ በጣም ነው ያዘንኩት። ሰሞኑን እያለቃቀስኩኝ አዝኜ ነው የሰነበትኩት እና ምንም እንትን ላይ ሚዲያ ላይ ምንም አይነት ቪዲዮ እየሰራሁ አይደለም። ምክንያቱም በጣም ነው የከፋኝ። ይሄን ዩቲዩብ ለማሳደግ 2 መንታ ልጆችን ይዤ ገብቼ ብዙ ነገርን ብዙ ዋጋ ከፍያለሁኝ። ነገር ግን አሁን በቃ ሞኔታይዝ ሆኖልኝ ክፍያ ተጀመረኝ አዘግተውብኛል ማለት ነው። እና ያው ምን ታደርጋላችሁ? አንዳንድ ጊዜ ህይወታችሁ እንዳጠቃላይ ፈተና አይሆን። እኔ ፈተናዬ ሊያልቅ አልቻለም። አሁን ደግሞ ተዘውጭ እወጣለሁ። እስካሁን ድረስ የኢትዮጵያ ሕዝብ በረዳኝ ባገዘኝ ነው የምኖረው። ከዚህ በኋላ በዛም ብዬ እየሰራሁ ራሴን እችላለሁ፣ ራሴን አሸንፋለሁ ብዬ ነበረ። ነገር ግን አልተሳካም። አሁንም ፈተና መጥቶብኛል። ያው የምንፈተነው ለበጎ ነው። እግዚአብሔር ይመስገን። ፈጣሪ ስለሚወደኝ ይመስለኛል የሚፈትነኝ፣ ወይም የተሻለ ነገር ተዘጋጅቶልኝ ይሆናል ብዬ ነው የማስበው እና እግዚአብሔር ተመስገን ይሁን። ነገር ግን ያው እንዳልኳችሁ ነው ፊልም አዘግቶብኛል። አንድ ቀን ሊግ ላይ የነበርኩኝና ሊግ ላይ ወጣ የሆነ ቴክስት ምናምን መጣልኝ። ያ ቴክስት እንትን አልኩት እና ብቻ ሂደቱን ሰው ነው በነገራችን ላይ ያዘጋብኝ ማለት ነው። እና ምንም ልል አልችልም። በቃ እኔ ፈተናሽ መድኃኒዓለም ይቀንስልሽ፣ በቃ ይበልሽ በሉ። እንግዲህ እግዚአብሔርን በጣም ነው የከፋኝ አሁንስ ማለት ነው። ምክንያቱም ከዚህ በፊት ብዙ ነገሮችን ተፈትኛለሁ፣ ለፍቻለሁ። አሁን ግን ፈተና ያለቀበት ሰዓት ላይ ደርሻለሁ። ከዚህ በኋላ የኔ ፈተናዎች አልቀዋል ብዬ ነበረ ያሰብኩት። አሁንም ተመልሶ እንደዛው እየተፈተንኩ ነው እና ሰሞኑን ያው እንደነገርኳችሁ ነው። ምንም ቪዲዮ ለመስራት ምንም ለማለትም ቁጭ ብዬ እያለቀስኩ ነበረ። ይኸው ሰውነቴ የራሱ በጣም ብያለሁ። ምግብ የሌለው አይደለም። በጣም ነው የተናደድኩት፣ በጣም ነው ያዘንኩት። ብዙ ነገር አድርጌያለሁ እንትን እንዲወጣልኝ ወደ 17000 ስትደርስልኝ ብዙ ነገር አድርጌያለሁ። ግን ያው መጨረሻው ይሄ ሆነ ማለት ነው። ምንም ማድረግ አልችልም። አሁንም እናንተ ናችሁ እዛ ያደረሳችሁኝ፣ እናንተ ናችሁ 17000 የሚያስገባችሁኝ። አሁንም ደግሞ ሁላችሁም ችግሬን አይታችሁ ልፋቴን አይታችሁ ሰብስክራይብ እያደረጋችሁ ዩቲዩብ ወደ ነበረበት እንዲመለስ እርዱኝ ማለት ነው። በቀጣይ ቪዲዮ እንዳልኳችሁ እንዴት ሰው እንዳዘጋብኝ እንትን እላችኋለሁ፣ እነግራችኋለሁ። እና እኔ እንጃ ዛሬ ቃል የለኝም ብዬ እንደማወራ ራሱ ቃል የለኝም። ነገሮች ሁላ ተደፋፍነውብኛል፣ ሁሉ ነገር ጨልሞብኛል። እንግዲህ የተከፈተ ክፍት ነው ብዬ ታሰብኩ በኋላ መልሼ ጨለማ ውስጥ ገብቻለሁ።
እና ብቻ ምንም ማለት አይደለም። አሁንም እግዚአብሔር ይመስገን ለበጎ ነው። አሁንም ፈጣሪ የተሻለ ነገር አስቦልኝ ነው ብዬ ነው የማምነው። ስለዚህ አሁንም ለጓደኞቻችሁ ለወንድሞቻችሁ ሸር እያደረጋችሁ ቪዲዮዬን ሰብስክራይብ አስደርጉ ማለት ነው። አሁን ብዙ ላወራችሁ አልችልም፣ በጣም አሞኛል እና ብቻ ራሴን መቆጣጠር እስኪያቅተኝ ድረስ ነው። ይሄን ሰሞን በጣም ነው ያመመኝ። ፈተና ያላልቅ ማለቱ ነገሮች መደራረባቸው፣ አሁን ተዚህኛው ትወጣ ወደዛኛው ፈተና፣ አሁን ተዛኛው ትወጣ ወደዛኛው ፈተና ነው የምመላለሰው እና ለምን እንደሆነ እኔ ይገባኝ አልቻለም። ፈተና ለምን እንደማያልቅ ነገሮች ለምን በቃ እንደማይለኝ ፈጣሪ ሊገባኝ አልቻለም። ግን አሁንም ተስፋ አልቆርጥም በነገሮች። አሁንም ፈጣሪ ስለሚወደኝ ነው የሚፈትነኝ ብዬ ነው የማምነው እና ይህን ቪዲዮ እየገባችሁ ሙሉን አይታችሁ ሰብስክራይብ አድርጉልኝ በእናታችሁ። ተመልሼ ወደ ነበረበት ተመልሼ ልጆቼን የማስተዳደርበት እኔም ተችግር የምላቀቅበት በራሴ ነገር እንድሰራ ተጎኔ ሆኖላችኋለሁ። በተረፈ እንጃ ዛሬ የማወራው ነገሮች አሉ ያሉኝ፣ ምክንያቱም ሁሉ ነገር ተደፋፍኖብኛል። ይህን ጭልምልም ነው ያለብኝ። ተከፈተ የምለው ሁላ መልሶ እየተዘጋ በቃ ነገሮች እየጨለሙብኝ ነው። እናም ቤተሰቦቼ እንግዲህ ያው አንዱ ለአንዱ ጉልበት ሲቀፍር አንዱ ለአንዱ ነገሮችን ሲያበላሽ ነው የሚያድረው እና እንደዚህ ባንደራረግ አሪፍ ነው ብዬ አስባለሁ። ምክንያቱም ለምን እንደዚህ እንደሚሆን አላውቅም እና ብቻ በአጠቃላይ ክፍት ብሎኛል፣ በጣም ከፍቶኛል። የኔ መከፋት አይታችሁ ሰብስክራይብ አድርጉኝና ወደ ነበረበት ዩቲዩብ መልሱልኝ። ግን ለምን እንደዚህ እንደሆንኩኝ ግራ ገብቶኛል። አሁን በጣም ነው ግራ የገባኝ። ህይወት እንዳያስጠላኝ ህይወት እንድጠልምብኝ ያሉት ነው። እኔ በህይወቴ በነገራችን ላይ ተስፋ ቆርጬ አላውቅም። አሁን ግን በነገሮች ተስፋ ልቆርጥ ሆኛለሁ። ተስፋ ቆረጥኩ። አሁን ሳስጠላኝ ሁሉ ነገር ጭልም አለብኝ። ነገሮች እየጨለሙብኝ ነው። በቃ ከዛሬ ነገ ህይወት ይሻሻላል፣ ህይወት ይደነናል። ነገሮች እየተባባሱ ነው የመጡት እና አላውቅም። ጎበዝ መብላት ማለት ተስፋ አልቆርጥም ነበር። አሁን ግን ፈተናው ሲበዛብኝ ተስፋ እየቆረጥኩ ነገሮች እየጨለሙብኝ እየመጣሁ ነው ማለት ነው እና ሰዎች ደግሞ ተጎኘውን እናንተ ናችሁ። እስካሁንም ብርታቶቼ የታበረታቱኝ የነበራችሁ እናንተ ናችሁ። አሁንም አበረታቱኝ፣ ተጎኘውንልኝ። ያው ዩቲዩብን ወደ ነበረበት ሊመልሱልኝ ነው ማጸናችሁ። ሼር እያደረጋችሁ ለየጓደኞቻችሁ ሰብስክራይብ አድርጉኝ። ያው እግዚአብሔር ይመስገን የምለው ደግሞ 2 ወር 3 ወር ውስጥ መዘጋቱ ምናልባት አመት 2 አመት ለፍቼበት ቢሆን ቢሰካልም የበለጠ እንትን ነበረ እና ያው 3 ወር ምን መሰለኝ ተጀመርኩኝ። 3 ወር ልፋት ነው የከሰርኩት፣ ምንም ማለት አይደለም። እና ውድ ቤተሰቦቼ ይህን ይመስላል። ግን እባካችሁ አንድ ሰው ጉድጓድ አይቆፍርም የምለው በቃ ሁላችንም ታይዘን ብናድግ ነው የተሻለ የሚሆነው። አንዱ ለአንዱ ጉድጓድ ባይቆፍርለት አሪፍ ነው። ምክንያቱም ምንም አንጠቃቀምም። ብናገኝ አንድ ላይ ብናድግ ነው የተሻለ የሚሆነው። አንደኛችን ለአንደኛችን መጥፎ ነገር መተሳሰቡ መልካም አይደለም። ያው በቅርብ ጊዜ ዩቲዩብን ወደ ነበረበት መልሼ እኔም ደግሞ ደስተኛ እንደመሆን ምንም ጥርጥር የለውም። በእውነት ነው የምላችሁ። ግን እግዚአብሔርን በጣም ተስፋ ቆርጫለሁ። ጭራሽ ዩቲዩብም ቲክቶክም በጣም ነበረ የምወደው ትሰራ ማለት በቃ ቪዲዮ ስትለቁላ ነበረ የምቸኩለው። አሁን ግን ትንሽ በቃ ቲክቶክ ላይ መግባት ጠላሁ። እዚህ ላይ ዩቲዩብ ላይ መግባት ጠልቻለሁ እና ያው ተስፋ ቁርጥ እንዳደረግ ነው ያደረጉኝ ነው። ግን በቃ ተጎኔ የሆናችሁ አይዞሽ በሉኝ፣ ብርታት ይሆኑልኝ እና ተቃራው የሚመጣ ይሆናል። ልጆቼ ደግሞ ያው አንዷን ወደ ላይ አንዷን ወደ ታች አስተኝቼ ለዛ ነው ቪዲዮ መጣጣውላችኋለሁ። ውድ ቤተሰቦቼ ላይክ
ሰብስክራይብ እያደረጋችሁ ኮሜንት ላይ አስተያየት እየሰጣችሁኝ ቤተሰባዊነታችሁን አሳዩኝ ማለት ነው። በተረፈ እወዳችኋለሁኝ። ሰላም ሁኑልኝ። ሀገራችን ኢትዮጵያ ሰላም ትሆን፣ ምቀኞች የሚጠፉበት ነገሮች የሚጠፉበት ዘመን ይምጣልን። ሁላችንም አንድ አይነት ተመሳሳይ ሆነን የሚኖርበትን ጊዜ ፈጣሪ ያቅርብልን ማለት ነው። እና ሁላችንም ተመሳሳይ ትንሆን የተሻለ ነው፣ አሪፍ ነው ብዬ ነው የማምነው። እናም እወዳችኋለሁ። ያው ለምን ታለቅሻለሽ፣ ለምን ከፋሻል ልትሉኝ ትችላላችሁ። ይከፋል። እኔ ቦታም ብትሆኑ እናንተ ይከፋችኋል። በጣም ነው የሚከፋው። በቃ በተደጋጋሚ ነገሮች በተደጋጋሚ ሲሆኑ በጣም ይከፋልና ያላችሁ እግዚአብሔር ይመስገን ነገሮች ምናምን እግዚአብሔር ይመስገን። እወዳችኋለሁ። ሰላም እንግዲህ በቀጣይ እውነት ሰውየው ዩቱብ የሚያስመልስ ከሆነ እውነቱን ማውራው ይሆናል። ምክንያቱም እንዴት ዩቱብ እንዳዘጉብኝ በእርግጥ ያው እንደነገርኳችሁ የሚገቡ አንድ ሳምንት ሆኖታል። የመመለስ ቻንሱ 190 እንኳን አይደለም። በጣም እንትን ያለ ነው ማለት 110% እንኳን አይደለም የመመለስ ቻንሱ 110% እንኳን አይደለም። እና ትልቅ ጋር ሄጄ አሳይቼ ነበረ የማይመልስ ነው ያሉኝና በቀጣይ ቪዲዮ ምንም መዘጋብኝ እንዴት እንደዘጋብኝ ነግራችሁ ይሆናል። ሁላችሁም በዛ አጋጣሚ ማስተላለፍ የምፈልገው ሁላችሁም ዩቱበሮች ጥንቃቄ አድርጉ። አንዱ ለአንዱ ሚስጥሩ መጥቶ አሳልፎ የሚሰጣጥበት ዘመን አይደለም። ዘመኑ ከፍቷል። የተከፋፋ ዘመን ላይ ያለነው እና አንዱ ለአንዱ ነገሮችን አሳልፎ የሚሰጥበት ዘመን ላይ ስለሆነ ያለነው ሁላችሁም ጥንቃቄ አድርጉ። እወዳችኋለሁ። ሰላም ሁኑ።